እንኳን ልጎዳ ይቅርና ጨክኖ እንኳን ሌላ ሰው ቢጎዳው አለቀው። በጣም ሴረኛ ልጅ እንደሆንሽ እኮ አውቃለሁ። እሷ ድሮ የምታውቂያት አምራን ነበረች፣ አሁን ግን ተቀይራለች። ድመት መልኩሳ አመሏን አትረሳማለ። ምናልባት ይሄኛው አንዱ የሴራው አካልሽ ቢሆንስ? ምንድን ነው የምትቀባጠሪው? እሑድ በተከናወነው ሰርግ ላይ እኮ ሙሽራው አንቺ ነበርሽ መሆን የነበረብሽ። ምን ሰምተሽኛል? እባክሽ የተናገርኩት ግልጽ መሰለኝ። ንግግርሽ ግልጽ ሳይሆን ቀርቶ አይደለም። ይሄ ሀሳብሽ ግን የሴራ ነው። ምን ነው ቁስልሽን ነካሁት አይደል? እኔ ምንም ቁስል የለብኝም። በይቅርታ ሁሉንም ነገር አልፌያለሁ። ይቅርታሽ ከልብሽ አይሆንማ። ሰውም እንዳዘነብሽ ይቀጥላል። ሰው ሁሉ እንዳንቺ ይመስልሻል እንዴ? ሲመስለኝ ያ ነገር አሁንም ያበሳጭሻል። ተሳሳት። ሲጀመር አንቺ ነሽ ልክ ሆነሽ ታውቂና ነው የምትሳሳችው። ትሰሩኛለሽ? እራስሽ ስሚ። በእልህ ከተለያዩ ሰዎች ጋር ከመጋደል ይኸው እያጨረበሽ የምትሮኝ ኃጢአትሽ አይሻልሽም? እኔ ምንም እልህ የለብኝም። የጣሉትን ሲለኩበት ሰው ባህር ሆኖ ቅር ይለዋል። ናሆም የምትገባውን ሴት በማግባቱ ምንም ቅር አላለኝም። እሺ አታውሺ፣ በደንብ ብሎሻል። ለምን ብዬ ዋሽሻለሁ? እኔ አንቺን ብሆን ይውላማይ እንዳትሳሳት እሺ። በስልክ ብቻ ነው የምንገናኘው። አቶ ሲምባ በሕግ ቁጥጥር ስር ዋለ። በዚህም የተነሳ ዳግምም በድንጋጤ ፈጦ ቀረ። አምራን አሁን ላይ በጣም ጭንቀትና ውጥረት ውስጥ ገባች። ከሮማን ጋር ተገናኝታ ባየ ጊዜ አቶ ለይኩን ቤቱን እንዲህ ያመሰችው ከጥፋቷ የተማረችው ናት ብዬ ነበር። አሁንም በማለት በጣም ተናደደኝ። ያየውን ማመን አቃተው። ይህንን ያዩት አቶ ለይኩንም ተነስቶ ወደ ዝኑ ጋር መራ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሚን የተሰኘው ተከታታይ ድራማ ክፍል 124 ተለቀቀ። ወደ ክፍል 123 ስንመለስ እንግዲህ አቶ ለይኩን የቤተሰቡን አባል ይዞ ወደ ቅልቅል ምሳ ተጋብዘው ሊሄዱ ነበር። ቅልቅል በዚህም የተነሳ ለባብሰው ፏ በተን ሲሉ እንግዲህ ሮማን የተባለችው ሴትዮ መታገጭ ነበር ያለችው። በዚህም የተነሳ እነሱም በድንጋጤ ይህች ሴትዮ ምንድናት? አንገቷን እንደ ዶሮ ወደዛ ጥላት አለው በማለት ዝኑም ተናገረች። ኦኤምጂ አለች። እንግዲህ ሮማን ማለት ነው። ሮማን ማለት እንግዲህ ያቶ ለይኩን እህት ነችና አሁን ላይ ቤቱን እያመሰችው የምትገኘው። ኦኬ ባይሆን ሌላ ጊዜ እንገናኛለን፣ አሁን ግን ቅልቅል ልትሄዱ ነው እያለች እያሾፈችባቸው ነበረ። በዚህም የተነሳ ይችን ሴትዮዋን ንቄ ጥላት አለው በማለት ዝኑም ወደ ሮማን አፈጠጠች። አቶ ለይኩንም በቃ ተያት፣ እኔ ሁሉንም ነገር እጨርሳለሁ፣ ውጭ ከዚህ ቤት ሲላትም ነበር። በዚህም የተነሳ እንግዲህ ሁሉም ልጆቿ ተፋጠጡ። ይች ሴትዮ ማነች? ምንድነች? ሲል ሰው ምስሉን ይወልዳል ማለት ነው ይሄ ልጅ ቁርጥ እናቱን በማለት ዳግምም እንደ ዶሮ ሊያንቃት ፈለገ። ዳግም ተረጋጋ፣ ሁሉንም ነገር እኔ ያስተካክለዋለሁ በማለት ከቤት እንድትወጣ ተደረገች። እነሱም ወደ ቅልቅላቸው በመሄድ ምሳቸውን ተጋብዘው መጥተዋል። በጣም ደስ የሚል ነበር እያሉ ያው በምሳው ውስጥ ያች ሴትዮ ባለመኖሯ ሮማን የምትባል ባለመምጣቱ በጣም ደስ ብሎናል እያሉ ነበረ። አሁን ላይ ግን አምራን ወደ ቅልቅሉ ልትሄድ ብትልም በፍጹም እኔ አሁን ጭንቅላቴ ሊሰራ አልቻለም፣ እዛም ደግሞ ከመጣይ በጣም ችግር ነው የሚፈጠረው እያለች ለዶክተር እየነገረችው ነበር። ዶክተር ፋኑኤልም እባክሽን ተረጋጊ አምራን፣ ራስሽን አረጋጊ ቢላትም እኔ ነኝ ይህን ሁሉ ለዚህ ቤት ጣጣ የሆንኩት እያለች በጭንቀትና በውጥረት ትገኛለች።
በዚህም የተነሳ አሁን እንደዚህ መሆን አያስፈልግሽም። አሁን ላይ በቃ እንደዚህ ሆነሽ እንትን ማለት አልፈልግም። ስለዚህ በእውነት መጨረሻው ቆንጆና ጥሩ ይሆናል። ስለዚህ ተረጋጊ በማለት እሱም ምክር ሰጣት ዶክተር ፋኑኤልም። እናም እንግዲህ በቃ ከጎን የሆነ ስለተረዳኸኝ ስላረጋጋኸኝም በጣም አመሰግናለሁ። ሰው በሌለኝ ሰዓት ሰው ሁነህ የተገኘኸኝ ዶክተር ፋኑኤል ነህ ስትለው እሱም ምንም ማለት አይደል፣ አንቺም እኮ ብቻዬን ሁኜ ስለ ራሴ እንኳን ጥዬ እንትን ባልኩ ሰዓት እኔ ነኝ አንቺ ነሽ ያገኘሁሽ በማለት ሁለታቸውም ወደ ፍቅር እየገቡ ይመስላል መስመራቸው። በዚህም የተነሳ አይዞሽ በቃ በሚላት ሰዓት እሷም እንግዲህ ሂጅና በቃ ልሂድና ልብስ ቀያይሬ እቤት እጄ ለራሴን መክሬ ልምጣ በማለት ስነግረዋለኝ። እሱም በቃ እንደ በእግርሽማ አትሄጂም እቤት ድረስ እኔ ነኝ በመኪና ማደርስሽ፣ የኔም ቤት በመኪና እንጂ በእግርሽ መሄድ የለብሽም ሲላት፣ አምራንም በፍጹም ስትለው ቤቴ እኮ ማለት እዚህ ከጎን ነው፣ ስለዚህ መኪና አያስፈልገኝም ስትለው እሺ በማለት እንግዲህ ዶክተር ፋኑኤልም ከአምራን ይለያል ማለት ነው። አምራን ስትለየው ወይኔ ልቤ ሆዴ ራሴ ማለት ጀመረ። ምክንያቱም ፉንቃ ከአምራን ይዞታልና አሁኑ እንዴ ዶክተር ፋኑኤል እባክህ ራስህን አረጋጋ፣ ልቤ ተመለስልኝ ልቤ እያለ ልቡን መምከርና መመለስ ችሏል ማለት ነው። እንግዲህ አሁን ላይ የቤቱ እንትን አምራንም በጣም ተጨናንቃለች። ሁሉንም ደግሞ እኔ አስረዳለሁኝ አይዞሽ በማለት ነበረ። እናም እንግዲህ ፋኑኤልም ልቡን ተመለሰ በኋላ አሁን ላይ አምራን በጣም ተጨንቃለች። ሴትዮዋን ደግሞ ካፌ ምሳ እንገናኝ ማን ነው ለምሳ እንገናኝ ባላትም ጊዜ ፋኑኤል እንዴ ምሳ እንዴት ነው አሁን በልተን አሁን እንትን የምንለው በቀን ሁለቴ ነው እንዴ ስትለውም አይ ለምሳው ባይሆንም ለወሬውም ቢሆን ካፌ እንገናኝ ሲላት እሺ ብላ ቀጥረው ነበር። በዚህም የተነሳ ካፌ እንደሄደች ሮማን ቁጭ ያለችበት መታ ነበረ። በዚህም ጊዜ ያየችውን ማመን አቃታት። ምንድነሽ ለምን መጣሽ ብላ አምራንም በጣም ጮኸች። የዚህ ጊዜ እንዴ ተረጋጊ እንጂ ያንቺ ጸባይ ማይጠፋኝ፣ አንቺ የምትፈልጊው መኔ ነው፣ መጀመሪያ ምንድን ነው ከኔ የምትፈልጊው ስትላት፣ አይ ወሬውን ከማውራታችን በፊት አብረን ነው የምንሰራው፣ ነገር ግን መጀመሪያ ዶላር ትፈልጊያለሽ፣ ስለዚህ ዶላሩን መስጠት፣ አንቺ ባልሽን አሳልፈሽ ስትሰጪ አያምሽም እንዴ? እንዴት ነው እንደዚህ እንትን የምትይ? ውስጥሽ እየተቃጠለ ነው እንደ በርበሬ እያለቻት ነበረ ሮማንም። በዚህም የተነሳ አይ ምንም ነገር የለብኝም አሁን ላይ እኔ የድሮዋን አምራን ቀብሬ አሁን የአዲሷ አምራን እየኖረች ነው፣ አምራን ራሷን ችላ። ድሮም ደግሞ አሁን ናሆም ወንድሜ ነው፣ ካሁን በኋላ የሰውም ህይወት መበጥበጥም ሆነ በፍጹም አላስበውም። በስንት ጊዜ ይቅርታ የተደረገልኝን ሰው ስትለው አቅሻለሁ፣ አንቺንም እባክሽ አሁን ገንዘቡን የምትፈልጊውን ልስጥሽና ወደ ጨዋታችን ይሄዳለን ስትላትም የዚህ ጊዜ እየተከራከሩ ሳለ አቶ ለይኩንም ከድንገት ከዛ ከካፌ እንዲህ ሲል ሲያያት በጣም ተናዶ ይሄን ስራ የምትሰራው አሁንም አምራን ነች በማለት እየተናደደ ከፊታቸው ሄደ። ከድንገት ዶክተር ፋኑኤል መጥቶ ከዛው ምንድን ነው አልገባኝም ተረጋጊ ቢላትም ይች ማለት የና አቶ ለይኩን እህት ናት ይች ናት እያለች አምራንም ለዶክተር ፋኑኤል ስትነግረው ተረጋጊ ቢላትም እሷ የምትፈልገው ዶላር ነው ክፍያሽን ብትላትም ተነስታ እኔ የዛን ቤት ልታበላሽ ምን ብትይ እኔ ከነሱ ጋር ሆኜ ነው የምቃወምሽ፣ ስለዚህ ስርዓት ያዥ ብትላትም ተይ እንጂ እሱ ገና ሂሳባችንን አልጨረስንም እናወራርዳለን ስትል ተነስታ አምራንም ትሄዳለች። እሱም ትልቅ ሰው አይደለሽም እንዴ እረፊ እንጂ ምንድነው እንደዚህ የምትሰሪው እያለ ፋኑኤልም ሲላት ነበረ። በመጨረሻ እንግዲህ ትታው ተናዳለች እና አምራን ተናዳ ወደ ቤቷ ራሷን ለማረጋጋት ትታው ሄዳለች። ወደ ዳግምና ወደ ጩና ስንሄድ አሁን ላይ
ፍቅር ገብቶላታልና ምን ነበር እዛ ቅልቅሉ እንደዛ ስታይኝ የነበረው ሲላት፣ እንዴ ቅልቅል ሆነ እንደሞ ሰዋቴ አይኔ እንደሞ እንትን ልበልልህ እንደ እያለችው ነበር። እንግዲህ ፍቅር ነውና ስትፈራ ለመናገርም ለሁሉም ነገር እየፈራ ነበርና ከዚህም በኋላ የመጀመሪያ ስራ የሚሆነው በቃ ቀሚስ መልበስ ነው። ቀሚሱ ያምርብሻል፣ ዛሬ ሴት መስለሻል ሲላት ነበረ። እንዴ እስከ ዛሬ ወንድ ነኝ እንዴ ስትለው፣ አይ ቀሚስ ለብሰሽ ፀጉሮች ሁሉ ነገርሽ ሲላት ነበር። አመሰግናለሁ፣ በቃ አንተ ይሄን ከወደድክማ ሁልጊዜ ቀሚስ ለብሳለሁ እያለችው ነበረ። በዝም የተነሳ ዳግምሽ በቃ ችግር የለውም እና አሁን ልሸኝሽ ትሸኝኝ እያለ ዛሬ ስንሸኛኝ ማደራችን ነው አይደለ እያለች እሷን በሱ ፍቅር ውድቅ ያለችው ጩና ማለት ነው። ደስ ብሏታልና ጉንጩን ስማው በቃ ቻው ደህና ሁኚ በማለት ተለያይተው ሂደዋል። እንግዲህ እሱም ተለይቶ በሚሄድ ሰዓት እንግዲህ አባትየው ፖሊሶች መተውበታል፣ ኮማንደሮች ማለት ነው። የዚህ ጊዜ ዘሎ በመስኮት የኔ እናት ማለት ነው በሰንበት እንግዲህ አምልጦ በመስኮት ሲመጣ ልጁን ከኋላ እንቅ አርጎ ይዛል። አባዬ ምን ሆነህ ነው እንደዚህ? እንዴት እንዳትወጣ ብዬ ለምን ወጣ ብሎ ልጄ ታሪኩ ረጅም ነው እቤት መተውብኝ ነው እኮ የመጣሁት በማለት ለዳጌ ያስረዳዋል። ዳጌም የዚህ ጊዜ በቃ እኔ የምገባበትን አይተዋል ማለት ነው። እኔንም እየተከታተሉ ነበረ። በዚህ የተነሳ እኔንም እየተከታተሉ ነበረ። እኔ ስገባ አይተዋል ማለት ነው ወደ አንተ ስመጣ። ስለዚህ እኔ እናንተ መገናኘት የለብንም ብሎ ባንክ የሚያወጣበት ብርና ከዛም ስልክ ሰጠው። በዚህ የተነሳ ሁሉንም ምን ያስተካክላለሁኝ አንተ የትም እንትን ወደ ቤት እንዳትሄድ የሆነ ቦታ ሆን ሲለው ነበር። ለአንተ አሁን መቀመጫ ሲለው እኔ ጎዳና እኖራለሁ ለእኔ አትሰብ ልጄ እንዴት ሆኖ ነው ዳጊ እያለው ነበር። ስልኩንም ሰጥቶት ይሄ ስልክ የኔ ነው ስልክህስ ሲለው ስልኩንም ትቼው ነው የመጣሁት፣ ስለዚህ እንካ ስልክም ለዚህ ቲም የምትፈልገውን አውጣ ብሎት እንግዲህ የዳግም አባት ከልጁ ጋር ተለይቶ እኔ ሁሉንም ለማስተካከል ሞክራለሁ በማለት ሪስፔክተሩ ጋር ቀጥታ ሂዶ ሁሉንም ነገር ለመናገር ችሏል። እንዴ ዳጊተው እንጂ እንዴት እንደዚህ ትላለህ? አባትህም አድርጎ ሲሆን ሲል በፍጹም አባቴ ሰው አልገደለም፣ የገደለው እራሱ ኮማንደሩ ነው። ኮማንደሩ እኮ በጣም ዲሲፕሊን ያለውና ሰዎች ላይ እንደዚህ የማያደርግ ነው እያለ ሪስፔክተሩም ለመጀመሪያ ጊዜ ሲሰማ ነው እኔ አባቴን አውቃለሁኝ አልገደለም ብሎ ነው እንግዲህ ሪስፔክተሩ ኮማንደሩ ራሱ ቀጥቅጦ የገደለውን እስረኛ አንተ ነህ የገደልከው ብሎ ነው እንግዲህ ለዚህ ያበቃው ማለት ነው። እናም በዚህ የተነሳ አሁን ላይ ጎዳና መኖር ጀምሮ ነበረ ማለት ነው። እንግዲህ በሰንበት ወይም ስንባ ማለት ነው። አሁን በዚህ የተነሳ ዳግምም ለሪስፔክተሩ ሁሉንም አስረድቶ ሁሉንም አያለው ብሎ ትቶት ሄዷል ማለት ነው። እናም በመጨረሻ ይሄንን እያሉ በመጨረሻም ዳጊም አባቱ ጋር እየተደዋወለ ዳጊ እያለው ነበር ጫካ ውስጥ የት ነው ያለው አባዬ ሲለው አልነግርህም ልጄ እያለው እየተከተሉኝ ነው ብሎት ነበርና አንተ ራስህን አግል ብሎት በጫካ ነበር የሆነ ጫካ ውስጥ ያለው ማለት ነው። የዚህ ጊዜ እንግዲህ ሲምባ ማለት ነው እየተከተሉት ለልጁ ልጅ እያለ እያወራ ዳግም እያለው ነበረ። በመጨረሻ ወደ ወይዘሮ ዝኑና ወደ ናሆም ጋር ስንመጣ ናሆም እሳት ለብሶ እሳት ጎርሶ ቤቱን እንድህ የሄደት ትመጣ እያለ እያነቃነቀው ነው። በዚህም የተነሳ ተረጋጋ ልጅ እያለችው ነው። እና ወይዘሮ ዝኑ ይቼ የማትረባ ከበፊቱ የተማረች መስሎኝ አሁን ደግሞ ይሄን ጀምራለች በማለት በጣም እየተናደደ ይገኛል ማለት ነው። እባክን ተረጋጋ ልጅ እያለችው እንግዲህ ናሆምም ወደ ኑሐሚን ጋር ወደ አምራን ጋር እያመራ ነበረ እየሄደ የነበረው። እንግዲህ በመጨረሻ አቶ በሰንበት ተይዟል ወይስ አምልጦ ይሆን የሚለውን ተከትለውት ነበር። አምልጦ ይሆን ወይንስ ተይዙት አይቀሩም? ሁለተኛ እንግዲህ ዳግም ጋር እያወራ ነበረ። ግን አሳዘነኝ እዚህ ጋር ማለት ነው። በጣም ሲያሳዝነኝ ነበረ ጫካው ውስጥ ገብቶ እንደዛ ሲሆን። እንግዲህ ለነበረን ቆይታ አመሰግናለሁ። ባይ ባይ።